ሰላም ጤና ይስጥልን ውድ በአገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ ያሉትን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና። የአማራ ፋኖ ካምፕ እየተናደ መምጣቱ ተነገረ። እነ ዘመንና ቡድኖቹ ሀዘን ተቀምጠዋል። ያመኑት እየከዳቸው፣ የገነቡት እየተናደባቸው፣ የሞሉት የጎደለባቸው፣ የሚይዙትና የሚጨብጡት ነገር ጠፍቷቸዋል። አሁን እነ ዘመነ ከመሸጉበት የቋራና የጃዊ በረሆች የሚሰሙት መረጃዎች ለነ ዘመነ ቡድን መልካም አይደለም። ከቅርብ ጊዜያት ወደ ቡድኑ ከህወሓትና ከሻዕቢያ አልፎም ከግብጽ ጋር እየመሰረተ ባለው ግንኙነት ምክንያት ከፍተኛ እርስ በርስ ትርምስ ውስጥ መግባቱ የተረጋገጠው ይኸው የፋኖ ቡድን ከፍተኛ መሪዎች ሳይቀር ትግል በቃኝ እያሉ መሳሪያ እየዘቀዘቁ ናቸው። በዚህም በርካታ የፋኖ መሪዎች ከህወሓትና ሻዕቢያ ጋር አንወግንም በሚል ቡድኑን እያለቀቁ እጃቸው ለመንግስት እየሰጡ ናቸው። ከፋኖ ህብረት የወጡ አመራሮችን ማንነት በዚህ ዜና እንነግራችኋለን። በሌላ ዜና የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በይፋ የፌስቡክ ገጻቸው ባስተላለፉት መልእክት የኢትዮጵያ መንግስት በድርጅቱ ላይ እያካሄደ ነው ያሉትን የሚዲያና ፖለቲካ ዘመቻ በጽኑ ተችተዋል። ትሰሙታላችሁ። ከዚህ ጋር በተያያዘ የህወሓት ቡድን ወጣቶችን ለጦርነት በዶላር መሸጡን ቀጥሎበታል ተባለ። ቡድኑ የስልጣን ጥመኛነቱን የህዝብ ሰቆቃና ስቃይ እንዳያዳምጥ፣ የእናቶችን ሲቃ እንዳያስተውል፣ የአባቶችን እንባ እንዳይመለከት፣ የወጣቶች ህይወት በአጭር መቀጨቱን እንዳይገነዘብ አይኑን ሸፍኖታል ሲሉ የዘርፉ ምሁራን ተችተዋል። ዝርዝር ዘገባም ይዘናል። ይህ በእንዲህ እንዳለ የምስራቅ አፍሪካ የትርምስ ማዕከል የሆነችው ኤርትራ ህጻናትን ከትምህርት ቤት በማስገደድ በሳዋ እያሰለጠነች ነው ተባለ። ኤርትራ ከባድ የሰብአዊ መብት ረገጣ አበርትቷል። ዝርዝርም ይዘናል በጉዳዩ ላይ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩ በአክብሮት ጠየቅን። ወደ ቀዳሚ ጉዳያችን እናመራለን። የአማራ ፋኖ ካምፕ እየተናደ መምጣቱ ተነገረ። እነ ዘመንና ቡድኖቹ ሀዘን ተቀምጠዋል። ያመኑት እየከዳቸው፣ የገነቡት እየተናደባቸው፣ የሞሉት እየጎደለባቸው፣ የሚይዙትና የሚጨብጡት ነገር ጠፍቷቸዋል። አሁን እነ ዘመነ ከመሸጉበት የቋራና የጃዊ በረሆች የሚሰሙት መረጃዎች ለእነ ዘመነ ቡድን መልካም አይደለም። ከቅርብ ጊዜያት ወዲህ ቡድኑ ከህወሓትና ከሻዕቢያ አልፎም ከግብጽ ጋር እየተመሰረተ ባለው ግንኙነት ምክንያት ከፍተኛ እርስ በርስ ትርምስ ውስጥ መግባቱም የተረጋገጠው ይኸው የፋኖ ቡድን ከፍተኛ መሪዎች ሳይቀር ትግል በቃኝ እያሉ መሳሪያ እየዘቀዘቁ ይገኛሉ። በዚህም በርካታ የፋኖ መሪዎች ከህወሓትና ሻዕቢያ ጋር አንወግንም በሚል ቡድኑን እያለቀቁ እጃቸውን ለመንግስት እየሰጡ ናቸው። በዚህ መሰረትም በአማራ ክልል የሚንቀሳቀሰውና ራሱን አፋብን ብሎ የሚጠራ የፋኖ ኃይል ከመሪዎች መካከል አንዱ ሆነው አርበኛ ባየቀን ነው ከመንግስት የተደረገለትን የሰላም ጥሪ ተቀብለው ከነአጃቢዎቹ ቋራ አካባቢ ወደሚገኘው የመከላከያ ሰራዊት በሰላም መግባቱ ተረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቡድን ውስጥ ከፍተኛ የስልጣን እርከን ላይ የሚገኘው አርበኛ ባየቀን ነው አማራን ነጻ እናውጣለን የሚል መነሻ ይዘን ትግል ብንጀምርም አሁን ላይ ሰከን ብለን ሁኔታውን ስንመለከተው አካሄዳችን የአማራን ህዝብና ሀገራችንን ለከፍ አደጋ የሚያጋልጥ ሆኖ ስላገኘ ነው እና መነሻችንን ስተን የትግል ሂደታችን የከፋ ደረጃ ላይ በመድረሱ የሰላም ጥሪ ተቀብለናል ብለዋል። ዓላማችን በውስጣችን ባሉ አድርባዮች በህወሓትና በውጭ ኃይሎች ተጠልፏል እያለው አርበኛ ባየቀን ነው እኔ የታሪክ አጥፊና ተሳታፊ መሆን ስለማልፈልግና የህወሓት ፍላጎት አስፈጻሚ ባለመሆኔ መንግስት ያደረገልኝን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት ተመልሻለሁ ሲል እውነታውን አስረድቷል። ህወሓት ፋኖን የሚፈልገው ወልቃይትንና ራያ ለመውሰድ ብቻ ነው ያለው አርበኛ ባየቀን ነው እኔ ደግሞ አባቶቼ የሞቱላቸውን ቦታዎች ለህወሓት ለመስጠት ስለማልተባበር ከፋኖ ኃይል ተነጥያለሁ ሲልም ተደምጧል። ችግሮች ቢከሰቱም በሰላማዊ መንገድ ብቻ መፍታት ትክክለኛ አማራጭ መሆን እንዳለበት እምነቱን ገልጾ ባልሰከነ ግንዛቤ ተገፍቼ ህዝብንና ሀገርን መበደል ይጸጽቶኛል ሲልም ተናግሯል። ከእንግዲህ ካለፈው ስህተት ተምሬ ሀገሬንና ህዝቤን ለመካስ ዝግጁ በመሆን ወደ ሰላማዊ ትግሉ ተቀላቅያለሁ ያለው አርበኛ ባየቀን ነው ሁሉም በጫካ የሚገኙ አባላት የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው እንዲመለሱ ጥሪ አቅርበዋል። በአማራ ክልል የሚስተዋለውን ግጭት በማስቀረት ክልሉን ከጦርነት ቀጠና ወደ ልማታዊ እንቅስቃሴ ማሸጋገር እንደሚገባም አንስቷል። የሀገራችንና የህዝባችንን ሰላም ማረጋገጥ ጊዜ የሚጠይቀው ጉዳይ መሆኑን ያሰመረበት አርበኛ ባየቀን ነው ለኢትዮጵያ የእድገት ማነቆ
ሆነው የቀጠሉ ጠላቶቻችን በጋራ ለመመከት ዝግጁ መሆኑን በአስተያየቱ አስረድቷል። ውሳኔው በክልሉ የሚታየውን አለመረጋጋት በውይይትና በድርድር መፍትሄ ለመፈለግ ለሚደረገው ጥረት ትልቅ አቅም እንደሚሆን ይጠበቃል ተብሏል። ከዚህ ቀደም አርበኛ አስረስ ማረ ዳምጤ እጁን ለመንግስት ለመስጠት የተደራደረ መሆኑን መዘገባችን የሚታወስ ሲሆን የፋኖ ኃይሎች አሁን ላይ የሚይዙትን አጥተው ድንኳን ጥለው ሀዘን መቀመጣቸው ነው እየተገለጸ የሚገኘው። በቀጣይ መረጃችን የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም በይፋ የፌስቡክ ገጻቸው ባስተላለፉት መልእክት የኢትዮጵያ መንግስት በድርጅቱ ላይ ያካሄደ ነው ያሉትን የሚዲያና የፖለቲካ ዘመቻ በጽኑ ተቹ። ምክትል ሊቀመንበሩ መንግስትና የተለያዩ አካላት በየመድረኩ ስለ ህወሓት መዳከም የሚሰጡትን መግለጫዎች በመጥቀስ ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው ተብሎ የሚነገር ከሆነ በየዕለቱ ስሙን በተለያዩ መድረኮች ማንሳት እንደማያስፈልግም ተከራክረዋል። አቶ አማኑኤል አሰፋ ባጋሩት በዚሁ መልእክታቸው ህወሓት ከሌለ ማህበራዊ መሰረት ከሌለው ቀፎ ከሆነ ታዲያም በፓርላማ፣ በሚዲያ፣ በስብሰባ፣ በአደባባይ፣ በስልጠና በየቀኑ መጥተው ህወሓትን እያነሱ መቃሸት ምን አመጣው ሲሉ ጥያቄ አቅርበዋል። ድርጅታቸው አሁንም ያለው ተሰሚነትና ክብደት ከፍተኛ በመሆኑ መንግስታዊ ተቋማት በየዕለቱ የትኩረት አጀንዳ እንዳደረጉት ለማሳየትም በሞታ አካል ላይ ማንም ድንጋይ ወረውርም የሚለውን አባባል በምሳሌነትም ተጠቅመዋል። ይህ መግለጫ የወጣው በፌዴራሉ መንግስትና በህወሓት አመራሮች መካከል በተለያዩ ፖለቲካዊና አስተዳደራዊ ጉዳዮች ላይ የሚሰነዘር ትችቶችና የሚዲያ ክርክሮች በበረከቱበት ወቅት ነው። በአቶ አማኑኤል አሰፋ በኩል ለቀረበው ለዚህ ወቀሳ ከመንግስትም ሆነ ከተጠቀሱት ተቋማት ኩል እስካሁን የተሰጠ ይፋ ምላሽ የለም። ከዚሁ ጋር በተያያዘ የህወሓት ቡድን ወጣቶች ለጦርነት በዶላር መሸጡን ቀጥሎበታል ተባለም። ቡድኑ የስልጣን ጥመኛነቱን የህዝብ ሰቆቃና ስቃይ እንዳያዳመጥ፣ የእናቶችን ሲቃ እንዳያስተውል፣ የአባቶችን እንባ እንዳይመለከት፣ የወጣቶች ህይወት በአጭር መቀጨቱን እንዳይገነዘብ አይኑን ሸፍኖታል ሲሉ የዘርፉ ምሁራንም ተችተዋል። እርሱ ያልመራበት ሀገር የጦርነት ባድማ፣ እርሱ ያልመራት ሀገር የሞት መንደር፣ ያልመራቸው ህዝቦቿ ደግሞ የሰላም አየር የሚተነፍሱ አይመስሉትም ያሉት አስተያየታቸውን ለገበታ ሚዲያ የሰጡ የዘርፉ ምሁራን ዛሬ ላይ ስለ ኢትዮጵያ ሲናገር ህገወጥ ቡድኑ ለ27 ዓመታት በስልጣን ላይ በቆየበት ዘመን ሀገር ህዝቦቿ በብሔር እንዲከፋፈሉ፣ ፍትሃዊ ተጠቃሚነት እንዳይረጋገጥ፣ ጨቋኝ ተጨቋኝ የሚል የሐሰት ትርክት እንዲፈጠር፣ ኢትዮጵያ ከከፍታዋ ማማ እንድትወርድ እያደረገ እንደሚገኝም የተናገሩት ይህ ህገወጥ ቡድን ጽንሰቱ፣ ትውልዱ፣ እድገቱና ሞቱ በግጭት በጦርነት በመከፋፈልና በስልጣን ሽሚያ ብቻ መሆኑን ግን ዓለም ተገንዝቧል ያሉት ምሁራን ከስልጣን ከመውረዱ ማግስት በ2013 ጦርነትን ቀስቅሶ ኢትዮጵያ አሸናፊ ብትሆንም ለዘላቂ ሰላም ስትል የፕሪቶሪያውን ውል እንዲፈርም ቢደረግም የጦርነት አባዜው ያለቀቀው ህገወጡ ቡድን ዳግም ወደ ስልጣን ለመምጣት የፕሪቶሪያን ስምምነት አፍርሶ ጦርነት እየቀሰቀሰ እንደሚገኝም አንስተዋል። በዚህም ቡድኑ በተደጋጋሚ የሚደርስበትን ሽንፈት ባለመቀበል ድጋሚ ለጦርነት ተዘጋጅቷል። የሰላም ስምምነቱን አንድ ጊዜ መግሻና ለጥፋት መልሶ መደራጅ አድርጎታል። የቀድሞ የህወሓት ማዕከላዊ ኮሚቴና የስራ አስፈጻሚ አባል የነበሩትን ጀነራል ጻድቃን ገብረትንሳኤ ህገወጡ ህወሓት ትግራይን የጦርነት ማዕከል ለማድረግ የወጣቶችንና የህዝቡን ደም ለማፍሰስ እየተዘጋጀ መሆኑን ተናግረዋል። ለትግራይ ህዝብን እኔ ብቻ ነው የምጠቀመው፣ እኔ ያልመራኋት ትግራይ፣ እኔ ያላስተዳደርኳት ኢትዮጵያ በልማት ጎዳና አትራምድም፣ በእድገት ጎዳና አትዘልቅም በማለት ዳግም ስልጣን ለማግኘት ጦርነትን አማራጭ ማድረጉን ገልጸዋል። ለአፈና የሚያመቸውን እናቶችን የሚያስለቅስበትን፣ ወጣቶችን ለጦርነት የሚማግድበትን አዋጅ በማጽደቅ የትግራይ ህዝብ ዳግም እየበደለ መሆኑን አንስተዋል። ህዝብ ጦርነት ይብቃ፣ ሰላም እንፈልጋለን እያለ ጥያቄ የሚፈታው በጦርነት ብቻ ነው በማለት አምባገነንነቱን እያራመደ መሆኑን አንስተዋል። ወጣቶች በዶላር እየሸጠ ስልጣንን ለማግኘት እየሰራም ነው ብለዋል። ወጣት ልጆቹ ለጦርነት ሲታፈኑ የትግራይ ህዝብ በአቅሙ ድንጋይ አንስቶ ከህገወጡ ህወሓት ጋር እየገጠመ ነው ብለዋል። ዳግም ስልጣንን ለማግኘት ከኢትዮጵያ ታሪካዊ ጠላቶች ጋር እየሰራ እንደሚገኝ አብራርተዋል። ህወሓት በስልጣን ዘመኑ ከኤርትራና ከሱዳን ጋር የማይስማማ እንደነበር አንስተው እኔ ያልመራኋት ሀገር ትፍረስ በማለት አሁን ላይ ወዳጅ አድርጎ እየሰራ ነው ብለዋል። የህወሓት ዓላማ ወደ ስልጣን መመለስ ካልሆነም የኢትዮጵያን አንድነት በማፍረስ ማዳከምና እንድትፈራረስ ማድረግ መሆኑን አንስተዋል። ለዓመታት የዲሞክራሲ ስርዓትን ከማታወቀው ቃም ለመተግበር ከማትሞክር ህዝቦቿም በመከራና በስደት ከምትሰቃይ ኤርትራ ጋር ተወዳጅቶ ለጥፋት እየሰራ እንደሚገኝም ጠቁመዋል። የህወሓት የጥፋት ሴራን በመረዳትና ውስጥን በማጥራት ህገወጡን የህወሓት ቡድን ማስወገድ ይገባል ብለዋል። ሴራውን
እውነታውን መረዳት ብቻ ለውጥ አያመጣም ያሉት ጀነራል ጻድቃን በተግባርም በመቃወም የትግራይ ህዝብን ሰላምና ልማት መመለስ ይገባል ብለዋል። ባለፉት ዓመታት በትግራይ ክልል በነበረው ነባራዊ ሁኔታ ግን ያረጁ ፖለቲከኞች ተተኪ ወጣቱን ለፈጠራና ለሀገር ግንባታ ከማሰለፍ ይልቅ የፖለቲካ ፍላጎት ማስፈጸሚያና የጦርነት ማገዶ ሲያደርጉት ቆይተዋል። ህገወጡ የህወሓት ቡድን የያዘው ዳሚ አካሄድ ሀገር ተረካቢውን ወጣት ወዳልሆነ አቅጣጫ በመውሰድ ያደረሰው ጉዳት ዘርፈ ብዙ ነው። የብዙዎችን ውድ ህይወትም ቀጥፏል ነው የተባለው። አካላቸውን አጉድሏል፣ ንብረታቸውንም አውድሟል፣ ማህበራዊ መዋቅራቸውንም አናግቷል። ስልጣን በአጣ ማግስት የጀመረው የትጥቅ ግጭት በሺዎች የሚቆጠሩ የትግራይ ወጣቶች ተማሪዎችንና ታዳጊዎችን ጭምር ወደ ጦርነት ግንባር እንዲማገዱ ያደረገው የህወሓት ቡድን በትምህርት ገበታቸው ላይ ሆነው የነገዋን ሀገር መረከብ የነበረባቸው ወጣቶች ጥላቻና የጦርነት ፕሮፓጋንዳ ሰለባ ሆነዋል ብለዋል። ለወጣቱ ትውልድ መጽሐፍት ከማቅረብና ከቴክኖሎጂ ጋር ከማገናኘት ይልቅ የጦርነት መሳሪያ በማቅረብ የአንድ ትውልድ መጻኢ ዕድል በጦር ሜዳ እንዲቀበር ያደረገው ህገወጡ የህወሓት ቡድን የወጣቱ ትውልድ መባከንና ከዚህ በፊት የደረሰው ጉዳት ዛሬም አላስተማረውም፣ ትንኮሳውንም ቀጥሎበታል። ለህዝብ እንደሚቆረቆር የሚያስመስለው ቡድን ዛሬም የትግራይን እናቶች እያሳዘነና እያስለቀሰ ሀዘኑ የትግራይ ወገኖችን በገመድ አስታጥቋል የሚሉት የዘርፉ ተንታኞች ዘመናትን ወጥታና ወርዳ ባሳደገችው ልጇ ማዘዝ ያልቻለችው የትግራይ እናት እንባ ሳይገድበው እብሪቱን መቀጠሉን የተነገረው ቡድኑ አሁንም ቢሆን ካለፉት ስህተቶቹ ከመማር ይልቅ ወጣቱን በብሔርተኝነት ስሜት በመቀስቀስና የሐሰት ትረካዎችን በመጋራት ለሌላ የጦርነት አዙሪት የማዘጋጀት አዝማሚያዎችን እያሳየ ይገኛል። ሰላምን በዘላቂነት ከመገንባት ይልቅ የክልሉን ወጣት በመላው የኢትዮጵያ ህዝብና በጎረቤት ክልሎች ላይ በማነሳሳት የቁርሾ ፖለቲካን ማራዘምን መርጧል። በቀጣይ መረጃችን ኤርትራ ከባድ የሰብአዊ መብት ረገጣው በርክቷል ተባለ። ልክ በትግራይ እንደሆነውና እንደሚከናወነው ሁሉ አስመራ ባለስልጣናትም ህጻናትን ከትምህርት ቤት ከነደብተራቸው እያፈሱ ወደ ሰዋ ማሰልጠኛ ተቋማት ማጋዝ ጀምረዋል የተባለው። የኤርትራ እናቶችም አደባባይ ለተቃውሞ ባይወጡም ሀዘናቸው መቆጣጠር ያቃታቸው ለዓለም አቀፉ ማህበረሰብ ስሞታና ዋይታ እያሰሙ ናቸው። በሰዋ የተካሄደው የ38ኛው ዙር ምረቃ የወጣቶች እገታና የሻዕቢያ ጭቆና ማሳያ መሆኑም ተነግሯል። የኤርትራውያን ወጣቶችን ነጻነት በመንፈግና የፖለቲካ አስተሳሰብን በግዴታ በመቅረጽ የሚታወቀው ሻዕቢያ አገዛዝ የ12ኛ ክፍል አካዳሚክ ትምህርታቸውን ያጠናቀቁትንና ወታደራዊ እንዲሁም ፖለቲካዊ የአንጎል እጥበት የተደረገላቸው የ38ኛው ዙር የብሔራዊ አገልግሎት ተመራቂዎች ሐምሌ 11 ቀን በሳዋ ወታደራዊ ማሰልጠኛ ካምፕ በደመቀ ሁኔታ አስመረቅ ያለው በማለት የተለመደውን የፕሮፓጋንዳ ድራማ አሳይቷል። በዕለቱም የትምህርትና የስልጠናው ሂደት ኤርትራዊነት ኩሩ ማንነት በሚል ሽፋን ለወጣቶቹ ብሔርተኝነትን ለመጋት በተዘጋጀ መሪ ቃል ተከናውኗል። በዚህም የምረቃ ስነ ስርዓቱ ላይ የአምባገነኑ ስርዓት መሪ ኢሳያስ አፈወርቂ፣ ሚኒስቴሮች፣ ከፍተኛ የህግደፍ ባለስልጣናትና የወታደራዊ ማሰልጠኛው ሹማምንትም ተገኝተዋል። ኢሳያስ አፈወርቂ ባደረጉት ንግግር ተማሪዎቹ በፈተና ውጤታቸው ሳይወሰኑ በትምህርታቸው እንዲቀጥሉና ለሀገር እድገት የበኩላቸው እንዲወጡም ጥሪ አሰምተዋል። ይሁን እንጂ ይህ ጥሪን ወጣቶቹ ከሳዋ ወታደራዊ ካምፕ ቀጥታ ወደማያልቅበትና የወደፊት ህይወታቸውን ወደሚያጨልመው የግዳጅ ስፍራና ወታደራዊ ቁጥጥር የሚገቡበትን መንገድ ለመሸፈን የተደረገ የይስሙላ ማበረታቻ መሆኑ የአደባባይ ሚስጥርም ሆኗል። ስርዓቱ ወላጆችና የትምህርት ሚኒስቴር የተማሪዎቹን ቀጣይ ህይወት እንዲከታተሉ ቢያሳይም በተግባር ግን ወጣቶቹን የራሳቸውን ህይወት እንዳይመሩ መብታቸውን የነጠቀው ራሱ የሻዕቢያ መንግስትም ነው። የብሔራዊ አገልግሎት ማሰልጠኛ ማዕከል አዛዥ ኮሎኔል ደበሳይ ግዳይ በሰጡት ሪፖርት 38ኛው ዙር ተመራቂዎች ከሀገሪቱ 6ቱም ክልሎች የተሰበሰቡ መሆናቸውን ተናግረዋል። እነዚህ ወጣቶች ከነሐሴ 2025 እስከ መጋቢት 2026 የ12ኛ ክፍል ትምህርታቸውን እንዲከታተሉ ከተደረገ በኋላ ከሚያዝያ 2026 ጀምሮ እስከ ምረቃው ቀን ድረስ ለወራት የሚዘልቅ ጠንካራ ወታደራዊና ፖለቲካዊ ስልጠና እንዲወስዱ ተገደዋል። ኮሎኔሉ በሳዋ ያዳበሩትን ባህልና ዲሲፕሊን ጠብቀው እንዲቀጥሉ ክትትል ሊደረግላቸው እንደሚገባም ተናግረዋል። ወጣቶቹ ከካምፑ ከወጡ በኋላም ስርዓቱ የሚዘረጋውን ጥብቅ ወታደራዊ ቁጥጥርና ክትትል ህጋዊ ለማስመሰል ነው። ይህ የምረቃ ስነ ስርዓት በሙዚቃ ትርኢትና በወታደራዊ ሰልፍ የታጀበ ቢሆንም ከጀርባው ግን የወጣቶችን የወደፊት ተስፋ በመቅጨት ከቤተሰቦቻቸው በመነጠልና እድሜያቸውን በሙሉ ለሻዕቢያ ስርዓት ህልውና እንዲገብሩ የሚያደርጉ አስከፊ ገጽታ የሚያንጸባርቅ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልኝ።